እኛና እዚሁ ነው ጨረስ እንተዋወቃለን እኔና እሷ አሁን አንድ ክፍል አንድ ወንበር ላይ ነው አንድ ከፊት አውራሪ ጀምሮ አብረን የመጣ ነው አሁን እሷ ዝናሽ ትባላለች ኮማንደር ናት የኛ ባች ናት 80 ውስጥ ልጅ ለመምሰል ወረዛ ከኛ ባች እነሱ ትንሽ ከኛ ጸጉራቸውም ትንሽ ነጭ ነው ያኔ የለም የዛን ሰዓት ደግሞ ፍቅር የሚባል ነገር የለም ቤተሰባዊ ወንድማዊ እህታዊ ነው አብረን እንጫወታለን ዘላለን ምናምን በቃ ብዙ ከሚላይ ነገር በጣም እንፈራቸው ጥበቃ ነበር እንቦቲቶ ይባላል ደስ እንቦቲቶ ብለህ ከተጣራ አይለቁህም ማን ነው አለቃ ሲባል እኔ ለምንድን ነው የሚረብሹት እኔ እንጃ ናውጣ ሲለኝ አይወጣም እንደዚህ ነበር ያን የነበረው ፍቅርና በብዛተኛ ካስኮ ስለምንመጣ ሁሉ ጊዜ ያው ረፍዶብን ነበር የምንመጣው ረፍዶብን መጣለን በር ላይ እንቆማለን አላስገባም ካሉን ወደ ሩፋኤል ጠላ ቤት እንሂድ ነበር ዱርዬ ነኝ ግን የክፍላለ ጋር አክሊሉ ተደባድቦ ነበር አንድ ጊዜ እዚች ጋር ባይገርም ቅጣት እኮ ክፍል እናጸዳለን እኛ አዎ ሸረሪት አይታይም እኮ እኛ ባለን ያለ ነበር አሁን ግን ልቅ ያለ ጣውላ ምናምን ያየነው ተደባድበን በቃ ከትምህርት ይባረሩ ሲ ተማሪው ወጥቶ አይወጡም ይሄን አልነበር ፍቅር የነበረውና ዳስተር አጥፋ ብሎ ታጠፋና ባጠፋበት ዳስተር ጧጧ ያረጋል አስተማሪ አሁን ጥያቄ አለኝ ዋንጫ ይሰጠኝ አሁን ደስ ይላል እኔ 1984 ነው ቦ የኛ ባሽ ነው 80 የኛ ባሽ ወላጅ አምጣ ነው እንግዲህ ወላጅ ካስኮ እዚህ እስክናስመጣ ድረስ ወላጅ አልገዛ ወላጅ ብሉን ገዛ ነበር እንጂ ወላጅ አምጣ ነው እንግዲህ ወላጅ ካስኮ እዚህ እስክናስመጣ ድረስ ወላጅ አልገዛ ወላጅ ብሉን ገዛ ነበር እንጂ እናንተ ወላጅ አልገዛችሁ አይሴማ ዳቦ የሚባል ነበር ታስታውሳለህ አይሴማ ዳቦ ነው አይሴማ ዳቦ ሴትዮዋን አምስቴ እናመጣቸው ነበር አሁን ስናገር ራሱ ቃላት ያጥረኛል ከምን እንደምጀምርና ምን እንደምል እና የበለጠ ደግሞ ይሰማኛል ብዙ የኔ ተማሪዎች አብራድጎች እዚህ ተማር በደርግ ባፈሳ ታፍሰዋል ሁሉም ሮጦ ዳቦ ቤት ነው እዛ ጋር ዳቦ ሻይ ሜዳው ላይ ፊት ለፊት ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ ቤተሰብ ይሁኑ ያተርፉበታል አውሳለው መች ረሳለው እንደማገኝሽ ተስፋ አደርጋለው የተከበራችሁ ተመልካቾቻችን አሁን የምንገኘው እንግዲህ ዮሐንስ አካባቢ ነው እንዳልኳችሁ ተማሪዎች እንግዲህ ከፒያሳም ከኮተቤም ከተለያየ ስፍራ ላይ ይመጡና ወደ መድሽ ዋናው መንገድ ማለት በጣም አዋሳኙ መንገድ ከፒያሳ ጀምሮ እስከ መድሽ ያለው መንገድ ይሄ ነው አማራጩ መንገድና ስለዚህ አሁን ቀጥታ ወደ መድሽ ትምህርት ቤት በጣም ብዙዎች ቀጠሮ አለን ዛሬ ቅዳሜ እንገናኝ ጧቱ 4 ሰዓት ጀምሮ ብለን ወደዛ ያመራን ነው ይሄን ቪዲዮ እንግዲህ ሰብስክራይብ ያደርጋችሁ ሰብስክራይብ ሼር ኮፒ ሊንክ እንዲሁም ደግሞ ኮሜንት ላይ የፈለጋችሁትን ሐሳብ በማስቀመጥ አብራችሁን ትሆኑ ዘንድ ባክሮት እንጋብዛለን ዛሬ ልዩ ጊዜ ነው አብረን እናሳልፋለን በየአመቱ በርካታ ተማሪዎችን እያፈራ ያለው አንጋፋው መድሽ ትምህርት ቤት እንግዲህ የቀድሞ ተማሪዎች ትስታቸውን ለመጫወት ጊዜ ቀጠሮ ይዘናል አሁን ቀጥታ ያመራን ያለነው ወደዛ ነው በነገራችን ላይ አሁን ያለነው የሩፋኤል የፒያሳ እንዲሁም ያስኮ መዳረሻ ወይም ደግሞ ሴንተር የሆነውን እንቁላል ፋብሪካ አደባባይ ጋር ነው የምንገኘው ስለዚህ ከዚህም እንግዲህ በጣም በርካታ ተማሪዎች ይወጣሉ ስለዚህ እንግዲህ ብያችኋለሁ ከተለያየ ሰፈር ነው ወደዚህ መተው ትምህርታቸውን የሚከታተሉት ዛሬ እንግዲህ ከተለያየ ሰፈር መተው ትስታቸውን ሊያጫውቱ እዛው እየጠበቁ ነው እንግዲህ የግቢው ሁኔታ ምን ይመስላል የሚለውን ነገር እንግዲህ አብረን የምናየው ነው የሚሆነው ይሄንን ቪዲዮ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉልን ኮሜንት ሴክሽኑ ላይ ሐሳብ አስተያየታችሁን ጻፉልን ላይክም በማድረግ እንግዲህ አጋራችን መሆናችሁን አረጋግጡልን ይህ ፕሮግራም እንግዲህ በጣም ጣፋጭ ተወዳጅ እንደሚሆን ባለሙሉ ተስፈኞች ነን አብራችሁን ተሆኑ ዘንድ በክብር ጋበዝን መልካም ጊዜ መልካም ጉዞ ኤልሳቤት ታይሌ ይባላል በቅጽል ስሜ ጨሴ
87 ነው ግራጁዌት ያደረኩት ከዚህ ነው። አንድ ክፍል ሳንሆን እዛው አንድ ላይ ነበር። አዎ እኛማ አንድ ክፍል በእኛ ጊዜ የምናስታውሰው በጣም አስተማሪዎቻችን ይደበድቡን ነበር። እሱ ነው የምናስታውሰው። አዎ ያው ወቅቱ ለነገሩ ረባሽነት ሳይሆን ያው የግድ በጣም እንፈራቸው ነበር። በጣም ከምንፈራቸው አስተማሪዎች ሰለሞን ኃይሌ አሪያ ከበበረ ሌሊሳ አይ የኛ በዛ ሰዓት ቅጽል ስም የላችሁ። የኛ ስም እኔ አክሊሉ እባላለሁ። ዝናሽ በድሉ ይስማሽ ሽሬ ዘፋኙ ያው የትምህርት ቤት ትዝታችን እንግዲህ እንደምታየው ነው። በጣም ደስ የሚል ነበር ያሳለፍነው። ያው ብዙዎቻችን ትምህርታችንን ብንማር ኖሮ እስከዛሬ ድረስ እንደነኚህ ልጆች ብንማር ጥሩ ነበር። ግን በእኛ ጊዜ ያው አልነበረም። የለም ፈታ እያልን ነበር የምንማረው። የተሟላ ነገር የለም። አንድ መጽሐፍ ለስድስት ወስደናል። አሁን ነው ትምህርት ያለው። ጂኒ መንግስቱ ኃይል ይባላለሁ። በዚች በመድኃኒዓለም ትምህርት ቤት እነሱ ሲኒየር ነኝ። 1981 ነው የጨረስኩት። የዛን ጊዜ ብዙም የምታያቸው ነገሮች ላይብራሪያችን ይሄ ነበረ። ማታ በአንደኛ ደረጃ ግንብ እየዘለል ነበረ ላይብራሪ የምንገባው። ብዙ ነገሮች እንደዚህኛው ሻውን የምትመለከተው እንደዚህ አልነበረም። እዛ ጋር ደውሉ የምትመለከተው የትምህርት ቤቷ ደውል እዛ ክብ ውስጥ ነበረች ያለችው። ከጧት ሲል በጣም ርቀት ቦታ ነበረ የሚሰማው። በጣም የሚገርም ነገር ከዛ ነበር ተሰብሰቡ የሚባል መጀመሪያ ደውሉ ተሰብሰቡ ነበረ የሚባለው እና መተን ተሰብስበን ውጭ እንቆማለን። የዛን ጊዜ ይሄ ተስፋዬ ካፌ የሚባለው ተስፋዬ ሱቅ ነበረ የሚባለው ያቱ ተስፋዬ ነበረ። እዛ አካባቢ ተሰብስበን ቁጭ እንላለን። ቅድመ ጓደኛዬ እንዳለው ጠላ ቤቶችም ነበሩ፣ ቪዲዮ ቤቶችም ወደዚህ ወደ 17 ቀበሌ አንድ ቀበሌ ነበሩ። ከሰዓት በኋላ ተምረን ወደዛ ነበረ የምንሄደው። ባይዘዌ ከ81 ጀምሮ በቀን 3 ነበረ ፈረቃው። ይሄን ታውቃላችሁ? ከናባት አናውቅም ማለትም አብረው የተማሩ ብዙ አሉ እንጂ አዜብ ተስፋዬ እንድሬስ ስዊዘርላንድ ነው ያሉት። አሁን ሁለቱም ባልና ሚስቶች ናቸው። እዚህ ነው ፍቅር የጀመሩት። ከዛ ስዊዘርላንድ ባልና ሚስት የሁለት ልጆች አባትና እናት ናቸው። እነሱን አስታውሳለሁ። ከኔ ጋር የተማሩ አብረው ስንታየው መንግስቱ፣ በጋሻው አያሌው፣ ቀጠና ፍራንሲስኮ የሚባል የሆነ ቅልጥ ያስታውሳል። በህይወት ደግሞ የሌሉ አሉ። እነ ሳምሶን የሚባል ሳምሶን እያዩ ምናምን የሚባሉ ብዙ ልጆች ነበሩ። አሁን ያው አርጅቻለሁ አላስታውሳቸው ይችላል። አዎ 81 ብራንች ተማርኩኝ። ሌላውን እዚህ ተማርኩ። ብራንች ምንድን ነው? ብራንች በቀደም ሲያወሩ የነበረው የዚህ ብራንች ነበር። እኛ እናውቀው እኛ እዚሁ ነው የጨረስነው። ኖ የመጀመሪያ ከ8ኛ ክፍል ወደ 9 ቦታ ሞላና ሲያል ሞልተው እዛ አዲን ተመረያለሁ። ብራንች የመጀመሪያ ተማሪ ነበር። የመጀመሪያ ብራንች እነሱ ናቸው። እኛ እናውቀው። ወደዚህ ነው። አንተ ግን ጎበዝ ተማሪ ነበርክ። አካሉ የሚባል የሸጎሌ ልጅ አስታውሳለሁ። በጣም አካሉን አስታውሳለሁ። እነ መጥምቁ የሚባሉ መጥምቁ አካሉ መጥምቁ እነ ይስሐቅ በጣም ማርታ ከቤ የሳው የወንጌል ልጆች ዳንኤል ልምጥ የሚሉት አለ። አሁን እዚህ አካባቢ ያሉ ግን ብዙዎቹ በዚህ አጋጣሚ አልሰሙ። የሱ ጓደኛ ራሱ ቴዲም የኛ ባች እኮ ነው፣ አልመጡም። ቴዲ የሚባል አይሶኝ አይደለም እነ ቴዲ የለም። እኛ እኔ ሁላችንም ወንድማማች እንዲያል ነገር አላውቅም። እንተዋወቃለን። እኔና እሱ አሁን አንድ ክፍል አንድ ወንበር ላይ ነው። አንድ ከፊት አውራሪ ጀምሮ አብረን የመጣ ነው። አብረን እንትን ያለውና አብረን ነው በቤተሰብነት እስካሁን አብረን ያለን። አሁን እሷ ዝናሽ ትባላለች፣ ኮማንደር ናት። ኮማንደር ዝናሽ ትባላለች። ስለዚህ ያኔ ለዚህ ነገር የለም። ኮማንደር ዝናሽ ትባላለች። በአሁኑ ሰዓት ኮማንደር ናት። ኮማንደር ዝናሽ ይባላለሁ እና አብረን የተባለ ዝናሽ እንግዳ ትባላለች። ጋር ደግሞ ከልጅነት ጀምሮ አብረን አድገን ፊት አውራሪ ተምረን ሰንበት ትምህርት ቤት አብረን ተምረን ከዛ ደግሞ እዚህ መድኃኒዓለም ሃይ ስኩል አብረን ጨርሰን 3 ፈረቃ ነበረ። ከ76 ጀምሮ
3 ፈረቃ ነበረ ትምህርት ቤት ውስጥ ያለው። የጧት ፈረቃ እስከ 4 ሰዓት ነበር የሚማሩት። የከሰዓት ፈረቃ እስከ 9 ሰዓት ነበር የሚማሩት። ቀጥሎ ያለው ደግሞ እስከ 11 ሰዓት ነበር የሚማሩት እና የጧት ፈረቃ የሆነ በቃ በጣም እድለኛ ነበረ፣ ደስ ይል ነበረ። ከዛ በኋላ ነው ተከፍሎ ወደ 2 ፈረቃ የሆነው እና ትምህርት ቤቱ በጣም ደስ የሚል ድባብ ነበረው። ህንዶች እዛ ጋር የሚያስተምሩን ሚስተር ቤኑ የሚባሉ ህንዶች ነበሩ። በነገራችን ላይ ቅድም አንዷ ኢንተርቪው ስትሰጥ ባይም ባገኘው ብላ ነበረ። በቅርብ አለ እዚህኛ ጋር በቅርብ አለ መታ አድራሻውን ሰተናት ልታነጋግረው ትችላለች። ብዙ ነገር ከሱ ኢንፎርሜሽን ማግኘት ትችላላችሁ። በአጠቃላይ ትምህርት ቤቱ ያው እንደምታዩት ነው። የቀድሞ ተማሪዎች ስም መጥቀስ ቅድም ካስፈለገ ነሙላት አስታጥቂ፣ አለምፀሐይ ወዳጆ አሉ፣ የታዋቂ ገጣሚያኖች አሉ፣ ፕሮፌሰሮች አሉ። ያኔ የለም የዛን ሰዓት ደግሞ ፍቅር የሚባል ነገር ቤተሰባዊ ወንድማዊ እህታዊ ነው። አብረን እንጫወታለን፣ እንዘላለን ምናምን በቃ ተወጣ በኋላ እኛ ትዳር ያዝን በትምህርት ቤት ከጨረስን በኋላ ከስንት ጊዜ ያኔ ማስሩ ይኖረን ነበር እንደዛ አይነት ነገር ስንገባ በጣም እንፈራቸው ጥበቃ ነበሩ። እንቦቲቶ ይባላሉ። እንቦቲቶ ብለህ ከተጣራ አይለቁህም። እና በዚህ በደረጃው ከሜዳ ስንመጣ ፍቃዱ የሚባል ጓደኛ ነበረኝ እና እሱ ከሳቸው አጠገብ ነው። እኔ እንደዚህ እየሄድኩ ነው። ከየት አመጣው ድፍረት እንደሆነ አላውቅም። እንቦቲቶ አልኩና ዞርኩኝ። ተፋጠጡ ከሱ ጋር። ከዛ በኋላ ተዘጋጋሪ ወስድ አሁን አንነጋገርም። አግኝቼው ማለት አክሊል ነብዩ ታስታውሳለህ? የሚማታ ነብዩ ነብዩ አለ አሁን አለ ነብዩ በጣም ኃይለኛ ከበደ ደሬሳ የሚባል ቢልደር ወፍራም አስተማሪ ነበርና እኔ የሚገርማችሁ ነገር የክፍል አለቃ ነበርኩኝ። ዱርዬ ነኝ ግን የክፍል አለቃ አድርገውኝ አጋጣሚ ያቺ ክፍል ነች አይደል? ያቺ እዛው ሆነ ተማሪው ሲረብሽ አጋጣሚ ከበደ ደሬሳ ይመጣና ማን ነው አለቃ ሲባል እኔ ለምንድን ነው የሚረብሹት? እኔ እንጃ ናውጣ ሲለኝ አይወጣም። እንደዚህ ነበር ያኔ የነበረው ፍቅርና ትምህርት ቤት ደስ ይላል። ተደባድበ ይባራሩ ሲባል ማንም ተማሪ አይባረር። ሁሉም ነበር። አክሊሉ ተደባድቦ ነበር አንዴ እዚች ጋር አስታውሳለሁ። እዚች ጋር ተጣልቻለሁና ይሄ ክፍል የለም። ይሄ ሁሉ ተማሪ እንዳለ ተገልብጦ ወጥቶ ከተገላገልን በኋላ አሁን አለ ጓደኛዬ ነው አጋጣሚና ተደባድበን በቃ ከትምህርት ቤት ይባረሩ ሲል ተማሪው ወጥቶ አይወጡም። ይሄን አልነበር ፍቅር የነበረውና በጣም ደስ ይል ነበር። መድኃኒዓለም ብዙ ነገር አሰብ አስተማሪ ቢመታም እንትን ቢልም አክብረህ ነው የምትኖረው። በትክክል እሱ ቢመታም ምንም ቢልም አክብረህ ነው የምትኖረው። ያን ጊዜና አሁን ጊዜ አይገናም። አሁን በልጆቼም ስለማይ ማለት ነው ያ አክብረህ ነው አስተማሪ ነው የምትኖረው። አንዳንዴ እኮ ዳስተር አጥፋ ብሎ ታጠፋና ባጠፋበት ዳስተር ጧጧ ያደርግሃል አስተማሪ ነበር። አሁን ልጅ ግን ይችላል አይደለም እኛ እንደዛ ነው ያሳለፍነው። በራስ ይቀጥቅጡ። አሁን ጥያቄ አለኝ። ዋንጫ ይሰጠኝ። አሁን ዋንጫ ያለ በ800 ሜትር ሯጭ ነበርኩ። 800 ሜትር መድኃኒዓለም ያገኘ አይመስለኝም። ዋንጫ የመጀመሪያው ነው ይመስል አይደለ? ከዛ በኋላ የሮጠ ሰው ነው ያሰናል። የዚህ ዞን ሁሉ ምን ነበርኩ? አሪፍ ሜዳ ነበር። እንደዚህ አልነበረም። አሁን ትንሽ ያኔ እኮ ምርጥ መልበሻ ክፍላችን በዛ ጥግ ነበር። በጣም ደስ ይል ነበር። አሁን ግን ተበልቷል ሜዳው። በሚያሳዝን ሳር መነጠፍ አለበት ብዬ አስባለሁ። ሁላችንም ተባብረን ማድረግ አለብን። እንኳን ለዚህ ለታሪካዊ ቀን ጊዜ የማይሽረው ምንጊዜም ከአእምሯችን የማይጠፋ ለዚህ ችለት አበቃን እና ደስ ይላል። እኔ 1984 ነው የእኛ ባች ነው። የ80 የእኛ ባች ደረጃ መድረሴ እግዚአብሔርን በጣም አመሰግናለሁ። የእኛ ጊዜ በጣም አስቸጋሪ ነበር። ያው ወያኔ ሻዕቢያ በሚለው ያው ደርጋቢዎች መሰረት ብዙ ተማሪዎች ህይወታቸው አልፏል። በውትድርና በአፈሳ በተለያየ ነገር ያኛም አመላልጠን ተደብቀን ያንን ዘመን ያሳለፍነው 1984 ሰናባሽ ነኝ። አልፎ እመጣለሁ። 80ኛው ዓመት ሊመሰረት 1-2 ዓመት ሲቀረው እና ዶክተር ዮሐንስ የሚባሉ ከፍተኛ እንቅስቃሴ አድርገው ነበር እና አሁን ወንድሜ እንዳለው ከውጭ ካሉት የቀድሞ ተማሪዎች ጋር ትምህርት ቤቱን የማደራጀት ቤተ መጻሕፍቱን የመደጎም ነገር ብዙ ነገር ተደርጎ ነበረ እና በመሀል ያው ሞቅ ቀዝቀዝ ይላል፣ ግን የበለጠ እነሱ ስረ መሰረቱን ይዘውታል።
አጋጣሚ ዶክተር ዮሐንስ የሚባሉ ትንሽ ስላመማቸው ነው እንጂ ይሄን ነገር ያው ሳይሰሙም አይቀሩም ብዬ ገምታለሁ። ግን ያው ቢሮ ተሰጥቶን ወደ እንትኑ በላይ ቢሮ አካባቢ አለ እሱ አለ። አሁን መሰባሰባችን እንደ መጀመሪያ በጣም ጥሩ ነገር ነው ያለውን ነገር ትምህርት ቤቱን ለበፊት አሁን እሱ እንዳለው እኛ እርሻ ስንማር የተለያየ ቦታ እንተክል ነበረ። ክላስ አክቲቪቲ ነው የምታየው 70% ተግባር 30% ቲዮሪ ተብሎ ነው የሚባለው እና ስሞች ሁሉ ጎረና፣ ባላባት፣ ያሬድ ህንፃ፣ ዳሞት ህንፃ ብዙ አይነት ነገር አለ። ደስ የሚል ነገር ነው። 10ኛ ክፍል ነው። በነገራችን ላይ ድሮ ትዝ ይላችሁ እንደሆነ በእኛ ጊዜ አየውማ የሚባሉ ነበሩ የተማሪ ተወካይ ተብለው ጉልበተኞች ይመጡና ይዙና ከዛ ቢሮ ወስደው ቢሮ ትገባለህ። ከዛ በኋላ ይሄድክ ወላጅ አምጣ ነው እንግዲህ ወላጅ ካስኮ እዚህ እስክናስመጣ ድረስ ወላጅ አልገዛ ወላጅ ሁሉ እንገዛ ነበር። ወላጅ አምጡ ግዙ ጊዜው እናንተ ወላጅ አልገዛችሁ? አይሴማ ዳቦ የሚባል ነበር ታስታውሳለህ? አይሴማ ዳቦ ነው። አይሴማ ዳቦ ሴትዮዋን 5 እናመጣቸው ነበር። ከዛ በየጊዜው ሰጥቷ ያለው ልጅ ይሉኝ ነበር። እኔም እሳቸውን ልጅ መጣ ነበር በየጊዜው 10 ብር ተከፍሎ ማለት 10 ብር። ኦኬ። ስለዚህ እሳቸው ባስተርፍ በቃ ለብሶ ወላ ለማዘ ይመጣል እንዴ? እሳቸውም ለሌላ ሰው አዎ አክሊሉ መጥቶ እንዴ እኔ ማረኔ 3 ያምጥቻለሁ። እንደዚህ ገባ በማይኩ ለሌላ እንጂ ወላጅ እውነተኛ ወላጅ አታመጣም። ይሄ ባዶ ነበር። ይኸውልህ ይሄ ቦታ ፎርፌ እዚህ ነው የምትቀመጠው። መሰብሰቢያው ይሄ ነው። እዚህ ነው የምትቀመጠው። ፎርፌ እዚህ ነው መሰብሰብ እቺ መፎረፊያ ነች። እኛ ምንም ፔፕሲ ከና በእናንተ ነው። እኛ እናቆም። ይሄ አሁን ነው የመጣው። ይሄ እኛ እናቆም። ይሄ የለውም። ይሄ ሳር ነው ሜዳ ላይ እሱ ላይ ነበር። አይ እና እንዴት እንደተመሰረተ ምናልባት ከተሰማችሁ ንጉሥ ኃይለ ሥላሴ እንግዳ ይመጣባቸውና በ24 ሊመርቅ ነበረ ቢዚ ሆኑ። ከዛ አጋጣሚ እንግዶቹ ምናምን ተመልሰው ሎት ሲሄዱ 27 ሆነና ስም ትምህርት ቤቱ በዛው መድኃኔዓለም እንደተባለ ነው በእነ ዶክተር ዮሐንስ ጊዜ የሰማነው ማለት ነው። እና ደስ ይላል በጣም አሁን ስናገር ራሱ ቃላት ያጥረኛል። ከምን እንደምጀምርና ምን እንደምን እና የበለጠ ደግሞ ይሰማኛል። ብዙ የኔ ተማሪዎች አብሮ አደጎች የዚህ ተማር በደርግ ባፈሳ ታፍሰዋል። ለማምለጥ ሲሉ የተረሸኑ አሉ እና በዛው ይቀሩ አሉ። ደብዛቸውም ይጠፋል እና በህይወት ኖሬ እዚህ መድረሴ እግዚአብሔርን በጣም አመሰግናለሁ። አሳይመንት ስላልሰራን ማለት ነው ተመካከርኩና ከተማሪዎቹ ጋር አንገቴ ላይ አብላርጌ ሀምን ወልቄ ኪሴ ውስጥ ከትቼ ሀም ጥያለሁ ብዬ ሜዳውን ቀወጥኩት። ኦኬ ሜዳው ላይ ማለት ነው። ከዛ ሁሉም ሲፈልግ ያንን ሀብል ጠፍቶባታል ተብሎ እያለቀስኩ እንደ አርቲስት አልኩ እያለቀስኩ ያው ከአሳይመንቱ ካለመስራት ጋር የሚመጣብኝ ዱላና ምን ሰውዬው በጣም አልጠፉም ኪሴ ውስጥ ነው ያለው። እውነቴን ለመናገር ከዛ በቃ ልክ ፔሬዱ ሊያልቅ 10 ደቂቃ ምናምን ሲቀረው አገኘሁት ብዬ ተመልሰን ወደ ክፍል ገባን። አስተማሪውም ዝም አለን። ዓርብ ነበር ቀኑ ደግነቱ። በዛው አመለጥ 9 የተማርነው እዚህ ነው። ይሄኛው ያኛው ነው 9 ያክል ብዙዎች አሁንማ 9 ይቀይራል። ኦኬ ይሄኛው ነው ይሄ ነው 9 ያክል ይሄ ብቻ ነው የእናንተ 9 ነው አይደል? የኛ ደግሞ 10 ነበር። 9ኛ ክፍል አይ ቲሮ የሽን ታውቃታለህ? ወፍጮ ቤት የሚባለው እዛኛው ወፍጮ ቤት ያ ዳቦ ቤት ወፍጮ ቤት የሽን ታውቃታለህ? ስፖርት አስተማሪ ነበረች። እሷ ነበረች ክፍል ኃላፊያችን እዚህ ክፍል። እሺ እኔ ሀና እባላለሁ። ያው የ2000 ባች ነው። ፖስት በብዛት ፖስት የምታደርገው ነው አይቼ ነው ይሄ ሀሳብ የመጣልኝ። ፖስት ስታደርግ እንደዚህ ሜዳው እንደዚህ ጉዳት ላይ እንደሆነ እና የሆነ የድጋፍ ማሰባሰቢያ የሚል ፖስት አየሁኝና ለምን ይሄን ሀሳብ አናመጣም ከሰማንያዎቹ ጀምሮ በቃ በአጠቃላይ መድሽ የተማሩ ተማሪዎች የሆነ ሚቲንግ ነገር ኖሮን የድጋፍ ማሰባሰቢያ ቲሸርት ብቻ የሆነ ለብሰን ለምን ለሜዳው አንደርስለት በሚልና ደግሞ እንዳየት ከሆነ ሁሉም ክፍሎች እንደነበሩ ናቸው። በቃ ምንም የትምህርት ነገር ምንም የተቀየረ ነገር የለም። ያ መሆኑ ጥሩ ነው፣ ግን አንዳንድ መለወጥ የነበረባቸው ነገሮች አሉ። ያረጀ ነገር ነው አሁን ራሱ ያለው
እና ያን ነገር ነው እኔ አስቤ ይሄ ነገር እንዲፈጠር ያደረኩትና በዚህ ነው ምክንያት አድርገን ያልኩት። እሺ እንዳለም ተስፋራለሁ መድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት የስኩል ኢምፕሩቭመንት ምክትል ርዕሰ መምህር። አሁን ያለበት የመማር ማስተማር በጣም ጥሩ ነው። መንግስት ባወጣው ስትራቴጂ መሰረት ደግሞ የቅዳሜና የቢፎር ክላስ እንዲሁም አፍተር ክላስ በሚል ፕሮግራም ተማሪዎች ተጨማሪ የቲቶሪያል ትምህርት እያገኙ ነው። በዚህ ደግሞ ተማሪዎችም ወደውታል። በተወሰነ መልኩ አይተናል፣ ውጤታማ አድርጓቸዋል። የተሻለ በእኛ ጊዜ እንትን አስተማሪዎች ማስታወሳቸው አራያ ዳይሬክተራችን ነበረ። ሌላ ደግሞ ዛብሽ አስታውሳታል ዩኒት ሊደር እና ቲቸር በቀለ ደግሞ የፊታውራሪ አስተማሪ የቲቸር ሂሩት ባለቤት ቲቸር በቀለ የሚባሉ ነበሩ። እሳቸው ዩኒት ሊደራችን ነበሩ እና በብዛት እኛ ከአስኮ ስለምንመጣ ሁሉ ጊዜ ያው ረፍዶብን ነበር የምንመጣው። ረፍዶብን እንመጣለን፣ በር ላይ እንቆማለን። አላስገባም ካሉ ወደ ሩፋኤል ጠላ ቤት ነበር እና እዛ ጠጥተን ምናምን ነው ወደ ቤታችን የምንሄደው። ከአስኮ እኔ ብዙ ጊዜ ማለት አርፋሽ ተማሪ አይደለም። በጣም በጊዜ ነው ያው በሰርቪስ ስለሆነ የምንጠቀመው በጊዜ ነው የምንደርሰው። ከውንጌት እዚህ ያው በእግራችን ውንጌት ጋር ስለሆነ ሰርቪሱ የሚጠቀም ግን ብዙ ጊዜ በቃ እችን ግቢ በቃ ከጓደኛዬ ጋር በጣም ነው የምንዞራት ማለት ነው። በቃ እያወራን የውስጣችን የሆዳችንን እያወራን ነው የምንዞረው እዚህ ግቢ ውስጥ። በቃ በጣም ብቻ በዛን ጊዜ በእኛ ጊዜ የነበረ ተማሪ በቃ በጣም ይተሳሰባል። ደስ የሚል ተማሪ ደስ የሚል ጊዜ ነበረ ማለት እንዳሁኑ አይደለም። ያው በጊዜ ነው የምንገባው። ከገባንም በኋላ እዚች ፓርት ነው ማለት እንደውም 10ኛ ክፍል እዚህ ጋር ነው የተማርኩት። 10ኛ ክፍል ላይ ነው እና በቃ እችን ግቢ እቺ ሜዳዋን ነው አንድ ዙር ዞረን ያው የሚደወልብን በረፍት ሰዓት ማለት ነው እንጂ ያው በመፎረፉም በጠላ ቤቱም አላውቀውም የለሁበትም ማለት ነው። አስተማሪ አጋጥሞን አያውቅም። በብዛት ያው አርፋሽ ተማሪዎች ወደ ቤት ላለመሄድ ብለን እንዳንቆጣ ብለን ሩፋኤል ነው የምንሄደው። እዛ ቆይተን በእኛ ሰዓት ደግሞ ሙሉ ቀን ነበረ ምንማር ነበር። ልክ 9 ሰዓት ተኩል ሲል እንደተማረ ሰው ወደ ቤታችን እንሄዳለን። አዎ በጣም አንደኛ ግን አንደኛ ጥፋት ደግሞ የአስተማሪዎችም ይመስለኛል። ሰው ሲያረፍድ ወደ ቤት ከሚመልሱ ይልቅ ግቢ ውስጥ አስገብተው የሆነ የተለያየ ጽዳት ነገር ምናምን በቃ ማጽዳት ክፍሎች መወልወል ምናምን ቢያሳዩ ኖሮ እኛም ወደ እንትናችን አንሄድም ነበረ፣ ወደ ድሩይነት አንሄድም ነበረ። ይሄ 11 የኛ 11ኛ ክፍሎች እንደኚህ ናቸው። 11 እዚህ ነው የተማርነው 02 በቃ 14 ነው የተማርነው እኛ 11 14 ኤልሼፕ ይሄ ነው። አዎ ይሄ ነው ኤልሼፕ አይደል? በቃ ይሄ 11ኛ ክፍል ነው። 11 የተማርነው እኛ እዚህ ይሄ ያቺት የኛ ክፍል ጠርዟ እቺ ናት። በቃ የኛ ክፍል ኤልሼፕ ናት። በእረፍት ሰዓት እንደዚህ ነው የምትሉት ማለት ነው? እኛ እረፍት ሰዓት እዛ ነው እንጂ ብናሳልፈው ላይ እረፍት ስንወጣ ሁሉም ሮጦ ዳቦ ቤት ነው። እዛ ጋር ዳቦ ሻይ ሜዳው ላይ ፊት ለፊት ሩቅ ነው። በወዲያ ግራውንዷ ሻይ ቤት ነው። ግራውንዷ ስላገናኛችሁ በእርግጥ እኔ መድኃኒዓለም ትምህርት ቤት እንደ ድሮ አላገኘ ነው። እውነት በጣም ነው የሚያሳዝነው። በጣም አርጅቷል። እኛ ድሮ እንደዚህ አልነበረም። አሁን እንደውም ከድሮ የተሻሻለ ጊዜ ነው። አሁን ብዙ ነገር እጃቸው ላይ ያለ ይመስለኛል። ግን ሜዳው እንደዚህ አልነበረም። እኛ ስንማር በጣም ምርጥ ሜዳ ነበረ። አርብ ከሰዓት በኋላ ትምህርት የለም፣ ግጥሚያ ነበርና 10ኛ ከትን ክፍል ወተን እዚህ በጣም ያምር ነበር። በጣም ግቢው ራሱ እንደዚህ አልነበረ። እኛ እዛች ጋር የእርሻ የምንማርባት አትክልት ምናምን ጎመን ወተን እንተክል ነበርና እንደውም ቅድም እሷ እያለችኝ ነበር ያልሰራ ራሱ እንደ አንድ ብር ይቀነስ። በእሸቱ ጊዜ ነው። በእሸቱ ጊዜ እሸቱ እያለ በጣም ቆንጆ አድርገን ይሄው ነው የተሰራው። ይሄን አናቆምኛ ከጀርባ ነው ቤቱ። ግን የለም ነበር በእኛ ጊዜ አትክልቱ ጀርባ ነበር የሚኖረው። በራቸውም እዚህ ነበር። ባይገርም ቅጣት እኮ ክፍል እናጸዳለን። አዎ ሸረሪት አይታይም እኮ እኛ ባለን ያለ ነበር። አሁን ግን ልቅቅ ያለ ጣውላ ምናምን ያየ ነው። በፊት ግን እንዲህ አይነት ነገር አስል ያለው ቆንጆ ጣውላ ነበር። ስለዚህ ትውልድ እየወቀሳት ነው ማለት ነው። ትውልዱ አያጸዳም፣ ዝም ብሎ ነው ማለት ነው። ለትውልዱ ሲል አሁን ተማሪዎቹም እያዩ ነው። ሚኒ ሚዲያዎች አሉ አይደለ? ተማሪው ትምህርት ቤቱን ክፍሉ ያጸዳል።
ማጽዳት አለበት። እኛ የተማርነው ወረቀት አንጥልም። ያው እናንተንም የጋበዝንበት ምክንያት ያው ተማሪውን ኢንስፓየር ለማድረግ ነው። እንደነገርኳችሁ እናንተ ተሞክሮ ወስዶ ተማሪ እናንተን ባህል የድሮን የተማሪነት ጣዕሙን እንዲያዩ ነውና ያንም እንዲይዘው ነው ወረቀት አይጣልም። ምንድነው መሰለህ አሁን እዛ ጋር የምንበላው እንጀራ ማለት ነው። የምንማርበት ክላስ ማለት የምንበላበት ማለት ነው። አሁን እዚህ ጋር በልተን ተያችን ላስተን እንበላ ማለት ነው ያ ማለት ነው። ስለዚህ የምንበላበትን ነገር ደግሞ ማስተካከል ግድ ይላል። አሁን እዚህ ውስጥ ሆነው ሲማሩ በጣም ይደብራል እና ያ ነገር መስተካከል ትምህርት ቤቱን ክላሶቹን እኛ እንዳጋጣሚ ሆኖ አይተናቸዋል። ብዙዎቹ ግን ተበላሽተዋል፣ ተጎድተዋል። መሬቱ ከላይ ጣራው አዋራው ያፍናል። ተማሪው እንዴት ነው ተማሪው አሁን እዚህ ውስጥ ገብቶ የሚማር? መጀመሪያ ቤት ያስፈቅዳል። ቤት አለኝ የለኝም ቢልኩ ነበር እንደዚህ ተቃራኒ ጾታ ምናምን። ያው ግን እዛኔ ፈሪሃ እግዚአብሔር አለ፣ ይሉኝታ አለ፣ አስተማሪ ያኛል፣ ተማሪ ያኛል የሚል ነገር አለ። ያው ድብብቆሽ ፍቅር አለ። ይሄን ያህል አሁን በአሁን ጊዜ ይፋ ይውጣ እንጂ ቦይ ፍሬንድ ገርል ፍሬንድ ነበረ። የበለጠ ግን እምነትም ብዙ ማናቅም ነበር። ስንበላ ስንጠጣ ኢትዮጵያ ትክደን ወይ ደግሞ ፍቅራችንን ያጽናው ያኑረን ምናምን ነገር ነው የምንለውና የእስላም የክርስቲያን ጣጣ የለንም። እንበላለን፣ እንጠጣለን። ያው በተውሶ ልብስ ነው፣ በልመና ልብስ ነው፣ በሰልባጅ ልብስ ነው እና መናናቅ፣ ሃይማኖት፣ ዘር፣ ጎሳ ምናምን ነገር የለም። እንዲሁም ይገርማል ብዙ ጊዜ የሀብታም ተማሪዎች ነበር እኛን የሚንከባከቡት። አሁን በዘመኑ አነጋገር ቀፋይ አጇካሚ ምናምን በሚለው ነገር አብረን ነው በቃ ጌት ቱጌዘር የምናደርገው። የበለጠ ደግሞ የሀብታም ልጆች ደስ የሚላቸው የሚያሳልፉት ከኛ ከዶች ልጆች ጋር ልብሳቸውን ያውሱናል፣ ትራንስፖርት ይሰጡናል፣ በሳህን ምግብ ያመጡናል። ክላስ ውስጥ እየሸተተ እንበላለን አስተማሪ ስታገር እና ይሄን ያህል ጊዜ ነበረ። በተረፈ ደግሞ ማስታውሰው ደርግ አፈሳ በነበረ ጊዜ የተወሰነ ቀን አለ አፈሳ በነበረ በዛን ጊዜ አሁን በህይወት ያሉትንም የሌሉትንም አስተማሪዎች ማድረግ ፈልገው ምንም አስቸጋሪ ጉርምስና ክፍል የመረበሽን ነገር ቢኖር ቂም ለመያዝ ብለው በዛ ጊዜ ፈተና ለመውሰዳቸው የደብተር ማርክ አለመውሰዳቸው እጅ እየነሳው አመሰግናቸዋል። እና ተማሪ እንደ ወላጅ ልጁ እንደ ልጁ አድርጎ ነበረ ሲንከባከብ ነው። እና ፈተና ምናምን አፈሳ በሚኖር ጊዜ ያንን ጊዜ ያሳልፉታል። ካመለጠም ያ የባለፈውን ፈተና እጥፍ አድርገው ክላስ አክቲቭ ጨምረው ያሳለፉ አስተማሪዎች እንዳሉ አውቃለሁ። ኢንኮምፕሌት ቴስት ሲኖር ክረምት አስተምረው እንዳሳለፉን አውቃለሁ። እኔም የዛ ሰለባ ነበርኩ። ተምሬ 9ኛ ክፍል ወድቄ ክረምት ተምሬ ነው ወደ 10ኛ እና ይሄ ያኔ እንደዛ ነው። አዎ ክረምት ላይ ነው የምንማርና የምናልፈው። ከመስከረም እስከ እንትን ባጥር ስንዘል ቆይና መጨረሻ ላይ ሄደን እናንተ ያኔ በእርግጠኛ ነኝ አሁን ያለው እንትን እንደዚህ ነገር አያውቅም። እኛ እኮ ያኔ ሄደን ቲቸር ምን ነው ወድቄ ነው በቃ ክረምት ተማር። እሺ ክረምት እንማራለን። ባይዘው አንድ ነገር ማስታውሰው ነው ሁሌ ደስ የሚለኝ ነገር ሩፋኤል ጥምቀት ይከበራልና የሚካኤል ይዘጋልናል። በቃ የለንም ሚካኤል እዚሁ ነው። ጥምቀት ላይ በዚህ በኩል ሩፋኤል እንዘል እንሄድና ማኔ ምናልባት በእኛ ጊዜ ነው ኢራቅና ኢራን የሚባል ጠላ ቤት አለ። እዚህ ያረጋኝ ይከፈታል፣ እዚህ እንትን ይከፈታልና መጨረሻ ላይ ከብራንች ነው እናንተ ከብራንች ነው እና መጨረሻ ላይ ያኛው ቤት ይጨፍርና መጨረሻ ላይ እንቀላቀል ይባልና ከዚህኛው ሴትዮ ቤት ወደዛኛው ስንሄድ ሁለቱ ሴቶች ይጣላሉ። የዚህ ነው እና በዛ ሰዓት የነበረው እንትን ግን አሁን ላይ እንትና እንደ እንትን ነው የምንጠቀመው። እርጎ ቤት በዚች 17 ነበር። ጭኮስ እንግዲህ ጭኮ እንትና ቤት ነው እኛ እንደ እንትን የምንበላ የነበረው። አሁን ጭኮ በጣም ኤክስፔንሲቭ ነገር ነው። አኛ ከሳት ወርቆና ጭኮ ዳይሬክተሩ የጋሽ ኃይሉ ቤት ጀርባ ኃይሉ ጀርባ ተራቆ ነው ቤታቸው። አረፉ መሰለኝ። እንደዚህ ጊዜ በኢትዮጵያ መንግስት ላይ በነ ጥላሁን ግዛውና ማን የሚባሉ ነበሩ በኃይለ ሥላሴ ጊዜ ከጥላሁን ግዛው ጋር አብረው ተምረዋል። የጥላሁን ግዛው እንዴት ወጣቶች እንደሚያነሳሳ ብዙ ጊዜ ኢትዮጵያ ቴሌቪዥን ላይ ኢንተርቪው የሚቀርቡት የኛ ዳይሬክተር ናቸው። ነፍሳቸውን ያሉ አልመሰለኝም። አይኖርም። ትልቅ ነበር። ያኔም ትንሽ ትናቸው ቤታቸው ወይዘው እዚች ጋር ነው። ልክ እንደወጣን ማዲያው ጋር ተሰብስበን ሄደን ማን ነው አንድ ልጅ ሲያነሳ የነበረው ማን እንደሆነ አላውቅምና የኢራንና ኢራቅ ጦርነት ጊዜ የሆነ ሰው ሳዳም ሁሴን እናዳመጥ
ከዚህ ነቅለን እዛ ክበብ እንትን እዚህ ፊት ለፊት ክበቡ አለ የቀበሌ ክበብ ዓለም ነው ሲያወራ ሁላችንም ጆሮ እንደዚህ በጆሮ ነው የምናዳምጠው ግን ሰው ፊት ለፊታችን ሲቆም ዞር በል ከለልከኝ እንል ነበር ቴሌቪዥን ከዛ ፊልም ተጀመረልን እኛ ትዝ ይላችሁ እንደሆነ አዳራሽ ውስጥ ቪዲዮ በቃ መጀመሪያ የናትን ፊልም አስታውሳለሁ ከምትፎርፉ ግቡ እዛ ተባለ እስ እሷን ፊልም ነው ያየነው አስታውሳለሁ እዚህ ከምትፎርፉ በቃ እዛ ግቡ ተባልና ስንገባ ቤቱ ሙሉ ነው አስተማሪ እዚህ ይምጣላችሁ ተባለ ኧረ ፊልም ክፈትልን ሰለሞን ነበር በቃ እሺ ከፈት ተብሎ እኔ ማስታውሰው ደግሞ እዚህ ጀርባ ላይ እንትን አለች የባስኬትቦል ሜዳ አለች ባስኬትቦል ሜዳ እሷ ላይ ኳስ እንጫወታለን ከክፍላችን ይሄ ነው ከዛ ዘለን እዛ ገብተን እየተጫወትን ኃይለኛ ዝናብ መጣ ባየ ነበርና እንትና አለ ባይዘው የስፖርት አስተማሪ ባየና ሌላ ደግሞ አንድ አስኮ አለና ሰለሞን አይደለም አጭር ወፍራ ያለ አያስኮ አስተማሪ ስፖርት አስተማሪ መድኃኒዓለም ከዛ መብራት ጠፍቶ እንትን ዝናብ ኃይለኛ ዝናብ ይዘንብና ቁልፍ ይዞብን ይጠፋል በቃ እዛው ዝንብ ዘን አንድ ወንበር ይዘን እንደዚህ የቆምነው አስታውሳለሁ ዝናብ እንዳይመታን አንድ ወንበር ይዘን እንደዚህ ኒኒን የምታውቁት ልጆች ካላችሁ ኒኒ ሩፋኤል ረጅሙ አርፏል አሁን ሞታ አይገርምም መቼ የሆነ መንበር ዘላለም የሱ ጓደኛ ዘላለም አሜሪካ ነው አረማ ልጆች ስንጨርስ የጴንጤ ይመጣል እኔ የዛለ ታቀርቻለሁ መጽሐፍ ቅዱስ አዲስ ኪዳን አሁን ያላችሁ ምን ይሰጣችኋል ስጦታ ምንም የለው እግዚአብሔር ይስጥልኝ ነው እኛ አሁን እዚህ ነው አፈወርቅ ተክሌ እዚህ ነው የተማሩት ያኛው ክላስ በጭቃ እንትን ያለ ሁላችሁ የኛ ድሮች ናት ሌሎችም እና አሁን እንዳልኩ ቪዲዮ ስና እነ ጌታቸው ጋዲሳ ጌታቸው ሙዚቃ ድግስ ነበረ የዛኔ 2 ብር 3 ብር ነው መግቢያው ሳንቲሙ ግን ከየት ነው የምናመጣው እኛ ከፍለም የሆነ ነገር ዘዴ ፈጥረን እንገባለን እንጂ አንከፍልም ይሄ ቲሸርት በ1999 ዘፈን ሲጀምት 7ኛው ዓመት ትምህርት ቤቱ ሲያከብር የለንም ነበር እኛ አልፎ ትምህርት ቤቶቹ ሚኒ ሚዲያ ኮሚቴ ያሰሩት 25 ብር ነው የደረሰው እና ቢያንስ ከ6 ጊዜ በላይ ግን ያው በጣም ነው ደስ ያለኝ መጣ ነው ማረገው አንበሳውን የሰሩት እነሱ ናቸው የ1999 ዓመተ ተሰናባቾች ቲሸርቱን የሰሩት ኦር አንበሳውን ቤቱ ያሰራው ነበር 50ኛ ዓመቱን ሊያከብር እና እንደዚህ መርጦ አስገዝቶ 77 ብር ነበር ይዛል 80 ብር 84 70 ብር ነበር እንግዲህ ስላለቀ ሰው ተማሪ በብዛት ተዘራ ሳይክል እየነዳ አስታውስ ለማስተዋወቅ እጣ ለመሸጥ ተዘራ ሳይክሏን በእጣ ባይዘው ግን በዚህ አጋጣሚ እንደዚህ ቲሸርቶች ቢዘጋጁ አየ የት አለ እንትና እንዲህ አይነት ነገሮች ቲሸርቶች በተለይ የመድኃኒዓለም ትምህርት ቤትን የሚጠቅስ ቲሸርቶች ካሉ አድሉን እኛ እንሸጣለን ቲሸርቶች ብታዘጋጁ ስክሪፕቶች ብዙ ነገር ተማሪ በየቦታው እኛ አሁን ማታ አሁን ባንተ ላይ የሚገቡ በጣም እያየው ነውና ብዙ ልጆች ናቸው ትዝታ ያለበት ገና ብዙ አለ እኮ መድኃኒዓለም ብዙ ነገር አሳልፈናል እኛ የመጣ ነው ጥቂት ነው ጋን በልልህ እነሱ ጨዋታ ገሞኛ ዳም ዳንተ አንተማ ከኛ ጋር የኛ ባች ናንተ 80 ውስጥ ልጅ ለመምሰል ወረዛ ከኛ ባች እነሱ ትንሽ ከኛ ጸጉራቸውም ትንሽ ነጭ አለው እሱ በጣም ጥሩ ነገር ነው በነገራችን ላይ ሌላው የመንግስት ስትራቴጂ ምንድነው ትምህርት ለትውልድ የሚባል ፕሮግራም አለና በሱ ሁሉም የህብረተሰቡ ክፍሎች ትምህርት ቤቶችን ማደስ ትምህርት ቤት የጎደለውን ነገር ማሻሻል የትምህርት ቤት ስታንዳርድ እንዲሟላ የበኩሉን ጥረት እንዲያደርግ ፕሮግራም ተመቻችቷልና በዛ መሰረት እንዲሰራ የቀድሞ ተማሪዎች ደግሞ ያንን ለመስራት ፈቃደኛ በመሆናቸው እንዲሁም ደስተኛ በመሆናቸው ትልቅ ደስታ ይሰማናል በዚህም የተጀመሩ የሜዳ ስራዎች እና ሌሎችም ስራዎች መልካም ናቸው ለኛ ደስ የሚያሰኝ ነገር ነው የመድኃኒዓለም ተማሪዎች በሙሉ ይስሙና የምናውቃቸውን ሁሉ እየላክን እኔ እየላኩ ነው ውጭ ሀገር ላሉት የምናደርገውን እንግዲህ ይነገርንና ወደ እነሱ ደግሞ መልእክቱን እናስተላልፋለን እሺ እንደምታዩት ክቡራትና ክቡራን እንግዶቻችን የቀድሞ ተማሪዎች ስክሪን ተወልናል ላይቭ ነው ተከታተሉ እንደገና ደግሞ በሚቀጥለው ሌላ ፕሮግራም ይኖርና እንደምታዩቸው 80ዎችም አሉ 90ዎችም አሉ ሌሎቹም ደግሞ እየመጣን እየጠበቁ ነው ስለዚህ ይሄ ሜዳ በማስመልከት ያው እዚህ ብዙ ቻሌንጅ እየሰራ ነው ምርኩዝ ሚዲያ ደግሞ ትልቁን ሚና ይዞ የተጫወተ ነው ሜዳውን እንግዲህ አይታችኋል እናንተ ጀምረናል እኛ
እስካሁን 1 ነጥብ ከነገው ሳር ጋር 1.2 ሚሊዮን ብር አውጥተናል። ከዚህ በኋላ በትንሹ ከ2 ነጥብ እስከ 5 ሚሊዮን ብር ይፈልጋል ሜዳው። እንደምታዩት ነው። አሳርሰናል። ብዙ ነገር ሳር አስደፍተናል። ሳር ደግሞ ወደ 1000 ካሬ አካባቢ ሄደናል። 6000 ካሬ ይቀራል ማለት ነው። ስለዚህ በእናንተ አማካኝነት በቀድሞ ተማሪ አማካኝነት ሁላችሁ ትብብራችሁ ልታደርጉልን ነው የምንገኘው። እናንተም ስለመጣ በጣም ነው የምናመሰግነው። እኛም እናመሰግናለን። እንግዲህ የቀድሞ ተማሪዎች በትምህርት ቤቱ ያለፋችሁ የቀድሞ ተማሪዎች ትልቅ ደረጃ ላይ የደረሳችሁም አላችሁ። ዞር ብላችሁ ትምህርት ቤታችሁን አይታችሁ ለትምህርት ቤቱ የሚያስፈልጉ አንዳንድ የልማት ስራዎች ከዚህ ከሜዳው ጋርም ተያይዞ ሌሎችም የልማት ስራዎች ላይ ተሳታፊ እንድትሆኑ ጥሪ አስተላልፋለሁ። በተማሪዎችና በህብረተሰቡ ስም ጥሪ አስተላልፋለሁ እና በተቻለን እኛም እውነት ነው የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች እዚህም ያለው ውጭም ያሉ እንዳልከው በምርኩዝ ሚዲያ አማካኝነት አንድ ቀን ሰብሰብ ብለን የሆነ የገቢ ማሰባሰቢያ ፕሮግራም ተዘጋጅቶ ሁላችንም ላይፍ ገብተን በዚህ አጋጣሚ እኔ ብዙዎቻችን እንደዚህ አይነት ስራ እንሰራለን። እኔም እሰራለሁ እንደዚህ የገቢ ማሰባሰቢያና እዛ ፕሮግራም ላይ ጋብዙን እንመጣለን። የቀድሞ የመድኃኔዓለም እኛ ብቻ አይደለም። ትናንትና እንደውም ምናልባት አይታችሁ ነው ሰሞኑን ላይፍ ሲገቡ የሚያለቅሱ ልጆች ነበሩ፣ የሚጽፉ ልጆች ነበሩ። ይምጡና ትምህርት ቤታችንን የሆነች ለየት ያለች ነገር እኛ የምናውቃት አርማ እንደውም የተለጠፈችው ሎጎ እኛ እናውቃትም። እኛ ድሮ የምናውቃት ከማይሞተው የምትባለው እሷን ነበር የምናውቃት። ስለዚህ እሷን አድርጉልን፣ እንመጣለን። የአቅማችንን በየአካባቢው ምናልባት ከተቻለ ደግሞ የሚሸጡ ነገሮች ካሉ ስጡን። የምናውቃቸው ልጆች አሉ በየእንትናችን በየቢሮችን። ያው ለምሳሌ አዲስ አበባ መንገድ ትራንስፖርት ነው የምሰራው። እዛ የማውቃቸው ሰዎች ካሉ የሚሸጥ ነገር ካለ እዛ እየበተንን ዝናሽ አለች፣ ኮማንደር ዝናሽ ነች። እዚህ ተመራ ነው እንግዲህ ኮማንደር ሆናለች። ያው ታውቃላችሁ። እብዶም አለች። ስለዚህ እኛ እዟ ድሮ ጨሴ ነበር የምንላት ስናያት ሁሉ ሰዓት በጣም ነው ገረመኝና ጥሩ ነው። እንገናኝ፣ ብዙ ነገር ማድረግ እንችላለን። ተማሪዎች በሀገር ውስጥም በውጭም ሀገር ያላችሁ ሁላችሁ መድረሽ ትምህርት ቤት ተማራችሁ ትምህርት ቤቱ እንዳለ እናንተ እንደነበራችሁ ነው ያለውና ይህን ነገር ትንሽ እንኳን እንድንቀይረው ሜዳውንም ሁሉ ነገር እንድንቀይረው የእናንተም ድጋፍ ያስፈልገናል። የሆነ ፕሮግራም አዘጋጅተን ሁላችሁም ጥሪያችንን አክብራችሁ እንድትመጡልን እና ጊዜውን እናሳውቃችኋለን እንድትመጡልን ስል እጠይቃለሁ።